ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የታህሳስ 17 2018 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። በያዝነው 2018 የሚከናወነው 7ኛው ጠቅላላ ምርጫን የተመለከተ ይሆናል። እንግዲህ የሰብአዊ መብቶች ሕግ ባለሙያው አቶ ጆሃር ዩሱፍ ነፃ ምርጫ ወይስ ገዢው ፓርቲን ማንገስ ሲል የጠየቀበትን ጽሑፉን መነሻ አድርገን እንወያያለን። ርዕዮት ዓለሙ ፕሮግራሙን አዘጋጅቼ ያቀርብላችኋለሁ። ተከታተሉን። ጆሃር ግብዣይን ተቀብለ ስለተገኘህ እያመሰገንኩ ለምንጊዜ ሚዲያ አዲስ እንደመሆን ከጠቀስኩት በተጨማሪ ስለ ራስህ ጥቂት በማለት ከአድማጮቻችን ጋር ብትተዋወቅልን። ስለ ግብዣው ነው በጣም አመሰግናለሁኝ። ጆሃር ባላለሁኝ የሰብአዊ መብት ሕጎች ላይ ንባብ አደርጋለሁኝ። ከዚህ በፊትም በአዲስ ዘቢ ጋዜጣ ላይ የሰብአዊ መብቶች ጥናት ላይ አግዝ ነበረ። እንዲሁም በተለያዩ የሀገር በቀል የሲቪል ማህበራት ድርጅቶች ላይ በተለይ በምርጫ በሚዲያ እንዲሁም ሀሳብ በነፃነት መግለጽ መብቶች ላይ የሚደረጉ ፕሮግራሞችን ሳግዝ ነበረ። እያገዝኩ ያለው የህግ ባለሙያ ነኝ። እሺ፣ አመሰግናለሁ። እንግዲህ የምንወያይበትን ጽሑፍ መነሻ አድርገን ለማግኘት ከፈለጋችሁ አድማጮቻችን ትላንት የወጣ ነው ፍሪ ባሎት ኦር ኢንከምበንትስ ኮሮኔሽን ሃው ሂውማን ራይትስ ቫዮሌሽንስ ሪፕሬሽን ትሪተን ኢትዮጵያ 2026 ኤሌክሽን ይላል። አዲስ ስታንዳርድ ላይ ማንበብ ትችላላችሁ። እንደው ወደ ጽሑፉ በቀጥታ ከመግባታችን በፊት ከምርጫ ጋር የተያያዘው ታሪካችን ምን ይመስላል የሚለውን ታሪካዊ ዳራውን በተመለከተ ሰፊ ነገር ስለሆነ ብዙ ነገር ማንሳት በዚህ ፕሮግራም ባይቻልም እንደው አንዳንድ ነገሮችን ለመንደርደሪያ ያህል ብታነሳለን። ያ እንግዲህ ምርጫ ብዙዎች እንደሚሉት ሂደት ነው። በተለይ ከዚህ ከዓለም በሰፊው ከሁለተኛው ላይክ የፊውደል ስርዓት በተለያዩ የምዕራብ አውሮፓን ጨምሮ በሰሜን አሜሪካ እየተገረሰሱ ከመጡ በኋላ ዜጎች በራሳቸው ዊል መንግስት በራሳቸው ፈቃድ መንግስታትን መሾም ማውረድ ይችላሉ የሚሉ የዲሞክራሲ ንቅናቄ እንትን ሲል አንዱ የተነሳ ሀሳብ ነው። ከዛም እያለ እንግዲህ ወደ ተለያዩ ወደ ደቡብ ምስራቅ የእስያ ሀገራት የአፍሪካ እኛ ጋርም ተጨምሮ መጥቷል። ጊቭን የራሳችን የተለያዩ ባህላዊ ልምምዶችን ከዛ በፊት ቢኖሩ እኛ ሀገር ሲመጣ ደግሞ የብዙም ሀገር የሰመረ የምርጫ ልምምድም ታሪክም የለንም። ላይክ ከ50 ዓመት በላይ የሆነም ታሪክ የለም። ብዙ ሰነዶች እንደሚያስረዱት በህግ ደረጃ በተለይ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት የመጀመሪያው ህገ መንግስት የ1923 ህገ መንግስት የንጉሱን ስልጣን ከማደርጀት ባለፈ በሁለት ምክር ቤቶች መካከል የሚኖር ምክር ቤት ምርጫ እንደሚኖር ቢያስቀምጥም ይህን ያህል ይፋ የሚባል ህዝቦች በነቂስ በቀጥታ ወጥተው ተመራጮቻቸውን የሚመርጡበት ስርዓት አልነበረም። ከዛ ባለፈ በ1948 የነበረው የኢትዮጵያ ህገ መንግስት ነበረ በጥሩ ሁኔታ በአንጻራዊነት ሊያስተዋውቅ የቻለው የምርጫ ስርዓትን ዜጎች በቀጥታ ይመርጣሉ የሚል። ከዛም በ49 ካልተሳሳትኩኝ የብሔራዊ አርካይቭን ዋቢ አድርገው የወጡ ጽሁፎችን አይቼ ነበረ። ከዛ የተሰነዱ የኢትዮጵያ ምርጫ ታሪኮች ላይ በ1949 ሲደረግ አሁን መልሶ የዜጎች በቀጥታ እንዲመርጡ ሴቶች እንዲሳተፉ በተለይ የሆነ አማውንት ኦፍ ገንዘብ የሆነ መጠን ያለው ገንዘብ ማስቀመጥ የሚችሉ ተመራጮች የእድሜ መጠናቸውም ለመምረጥ 21 ለመመረጥ ከዛ በላይ የሆኑ የእድሜ ክልል ሴቶችም
መሰል አካላትም እንዲመጡ ተደርገው ነበረ። ግን ያ ምርጫዎች እነዚህ ዶክመንቶች እንደሚያሳዩት ብዙ የዴሞክራሲ መለኪያ ወይም አንድ ምርጫ ነፃ፣ ፍትሃዊ እንዲሁም ተአማኒ ሊያደርጉ የሚችሉ መለኪያዎችን መያዙ ብዙዎቹ ጥያቄ ያቀርቡበት ነበረ። በተለይ ለሁሉም ሰው እኩል እድል አልሰጡም። የሆነ ገንዘብ ያለው ሰው፣ የሆነ መያዦ መዋጮ ያለው ሰው፣ በአካባቢው ታዋቂ የሆነ ማንበብና መጻፍ የሚችል እና መሰል የሚችሉ በዛ ሰዓት በነበረው ኢትዮጵያ ደግሞ እነዛን ማግኘትም አስቸጋሪ ነበር። ሰው ከእኩልነት አንጻር ጥያቄዎች ይነሱ ነበር። ከዛ በኋላ ነው እንግዲህ ከ66 በኋላ እንደገና ጠፍቷል የምርጫ ድባብ ምን የሚለው። እንደገና 1983 ነው አዲሱ የኢህአዴግ መር ኢትዮጵያ ስርዓት ሲመጣ ነው በ1987 አሁን የምንጠቀመው የኢፌዴሪ ህገ መንግስት ሲመጣ ራሱን የቻሉ አዳዲስ የህግ ድንጋጌዎች በዋናነትም የዲሞክራሲ ተቋማትን በህገ መንግስት እውቅና መስጠት ማቋቋም፣ ለምሳሌ የኢትዮጵያ ብሔራዊ ምርጫ ቦርድን፣ የኢትዮጵያ ሰብአዊ መብቶች ኮሚሽንን፣ የጸረ ሙስና ኮሚሽን እንዲሁም የኦምቡድስፐርሰን የህዝብ እንባ ጠባቂ ተቋማትን መሰል ድርጅቶችን እውቅና ሰጥቶ መሰል የሚዲያ የሰብአዊ መብት ህጎችን ከዛ በፊት የሚኖሩ ነበሩ፣ ግን ሞር ሰፋ ባለ ሁኔታ ይዟቸው መጥቶ አዲስ የምርጫ ስርዓት ከዛም በመቀጠል ተከታታይ የሆኑ አዋጆች፣ የተቋሙ ማቋቋም ማደራጀት እና 87 ላይ የመጀመሪያው ምርጫ ተደረገ። ከዛ እያለ እንደ 92 ላይ 1997 ላይ የነበረው ምርጫ ነበረ ያለ 2002 2005 ከዛ ባለፈው ከብዙ መራዘም በኋላ የተደረገው የ2013ቱ አሁን ደግሞ ለ2018 ለመዘጋጀት የተንተረተርንበት ያለው ጊዜ ነው። 6 ወራት ውስጥ እንደው እዚህ ላይ ያው በወፍ በረር ነው ለመቃኘት እየሞከርን ያለ ነው እና የጠቅላይ ሚኒስትር አብይ ቡድን ከመጣ በኋላ ወደ ስልጣን የተለያዩ ጉዳዮች ላይ ህጎች ላይ ማሻሻያዎች ለማድረግ ሲሞከር ነበር እና በተለይም ደግሞ ያው ለውጡ የሚባለው ሰሞን ላይ ማለት ነው። ከዛ ውስጥ አንዱ የምርጫ ጉዳይ ነበር። አንተም በተለያዩ መንገዶች በቅርበት ለማየት የቻልከው ይሄኛውን ስለሆነ ከእድሜም አንጻር ማለት ነው። እስኪ እሱ ላይ ሞር የምትለው ነገር ይኖራል ብዬ ስለማስብ እስኪ ትንሽ ያ እንግዲህ ባለፈው የተደረገው ምርጫ ወይም ለምርጫው የነበሩ ዝግጅቶች በቅርበትም ለመከታተል እንዳየነው የጠቅላይ ሚኒስትሩ እንግዲህ ወደ ስልጣን ሲመጡ ወይም ሊመጡ አካባቢ ላይ በርካታ የህግ ማሻሻያ እንቅስቃሴዎች ተደረጉ ነበር። በተለይ የሲቪል ማህበራት ህጉ እሳቸው ሊመጡ አካባቢ፣ ከዛ በኋላ ጠቅላይ ሚኒስትሩ ስልጣን ላይ ከያዙ በኋላ ደግሞ የብሔራዊ ምርጫ ቦርድንም የሰብአዊ መብት ኮሚሽንንም መሰል የዲሞክራሲ ተቋማትንም ገለልተኛ ለማድረግ ቃል ገብተዋል። የሰብአዊ መብቶች ጥበቃም አገሪቱ ውስጥ ከዚህ በፊት የነበሩ የመብት ቫዮሌሽኖች አይኖሩም። ስለዚህ ለነዚህ የህግም የተቋም ማሻሻያ ይደረጋል ተብሎ ቃል በተገባው መሰረት በርካታ ተስፋ የሚሰጡ የህግ ማሻሻያዎች ተደርገው ነበረ። በዋናነት ራሱ የብሔራዊ ምርጫ ቦርድ ማቋቋሚያ አዋጅን እንደ አዲስ ታድሷል ወይም ሪቫይዝ ተደርጓል። ከዚህም በፊት በተለያየ ሲገዙ የነበሩ የኢትዮጵያ የምርጫ የፖለቲካ ፓርቲዎች እና የስነ ምግባር አዋጁ የሚባለውም ጊዜ ተሰጥቶ ባለሙያዎች የተለያዩ ገለልተኛ የሆኑ ቡድኖች ተዘጋጅተው የማዘጋጀት ስራ ተሰርቶ ነበረ። እሱም ለምርጫም መደላደል ይሆናሉ የሚባሉ የሚዲያ ህጎቹንም ሌሎቹ መሰል ተቋማት ቅድም ያልኩሽ የዲሞክራሲ ተቋማትንም ነፃ ለማድረግ ተአማኝ የሆኑ ሰዎችን በተቻለ መጠን ተቋማቶቹን እንዲመሩ በህዝብ ዘንድ ታማኝነት የነበራቸውን ሰዎች የማምጣት መሰል ሙከራዎች ተደርገው ነበረ ምርጫው ከመከናወኑ ጥቂት ዓመታት በፊት ማለት ነው።
አሁን ደግሞ እንግዲህ ወደ አሁኑ ከፊታችን ጥቂት ወራት ወደ ቀሩት ምርጫ ደግሞ እንሂድና እዛ ላይ ያቀረብከው ጥያቄ አለ። ቅድም በመግቢያ ላይ የጠቀስኩት ነፃ ምርጫ ወይስ ደግሞ ያለውን በስልጣን ላይ ያለውን አካል የማንገስ ስርዓት ሊካሄድበት የሚችል ነው ወይ በሚል እና ምላሽም ደግሞ ሰጥተሃል። ያው ዝርዝሩን አድማጮቻችን ያንብቡት። ግን ምንድናቸው በመጀመሪያ ደረጃ አስቻይ ሁኔታዎች አሉ የሉም? ነፃ ምርጫ ነው አይደለም እንደዚህ የሚባለው መሰረቶቹ ምንድናቸው የሚለውን ጥቂት እንባባልባቸው። ያ እንግዲህ ቅድም እንዳልነው መነሻችን ላይ አንድ ቴስት ነው ከአንድ ሀገር የዲሞክራሲ ስርዓትን ለማጽናት ምርጫ ካልን ምርጫ ሂደትም ነው። ያንን ካልን ለዛ ግዙፍ የሆነ አንደርቴኪንግ ነው፣ ግዙፍ የሆነ እንቅስቃሴ የሚጠይቅ ነው። በተለይ እንደ ኢትዮጵያ ባሉ ብዙ ህዝብ፣ ብዙ ወጣት፣ ብዙ መራጭ ለምርጫ ተሳታፊ የሚሆን ህዝብ ያለበት ሀገር ላይ አስቻይ የምርጫ ሁኔታዎች አሉ እንዴ የሚለውን ስንዳስስ በሰፊው አውድ ያሉ የመለኪያዎች አሉ። ብዙ ጊዜ በተለያዩ ዓለም አቀፍ ተቋማት ወይም ሀገራችን ተቀብላ የህጉ አካል ያደረገቻቸው በኋላም በራሱ በብሔራዊ ምርጫ ቦርድም አዋጆች እንዲሁም በእነሱ ማሰራር መልኩ ያሉ። ስለዚህ በዋናነት ዜጎች በነፃነት ያለምንም ግፊት ያለምንም ጫና እድሜያቸውን ለመምረጥ ወይም ዩኒቨርሳል ሰፈሬጅ የሚባለው የእድሜ ክልላቸው የደረሰ ሰዎች ሄደው የሚመርጡበት ሁኔታ የተመቻቸ ነው ወይ? አንድ። በተመሳሳይ ሁኔታ ደግሞ እድሜያቸው የደረሱ ሰዎችም ወይም መመረጥ የሚፈልጉ ካለምንም ልዩነት ከፖለቲካ አመለካከታቸው፣ የቆዳ ቀለማቸው፣ የሚናገሩ ቋንቋ፣ ጾታ፣ ሌላም አይነት ዳይቨርሲቲ ወይም የብዝሃነ ልዩነት ተከብሮላቸው ወጥተው መምረጥ ይችላሉ ወይ? አንድ መለኪያ ነው በብዙዎች ዘንድ ተቀባይነት ካላቸው። በሁለተኛ ሁኔታ ደግሞ ሊከናወንስ የሚችለው ምርጫ ፍሪ ነው ወይ ወይም ነፃ ነው ወይ? ነፃ ከማን? እሱን። ሁለተኛ ፍትሃዊ ነው ወይ የሚደረገው ምርጫ? ለሁሉም እንግዲህ ምርጫ ከሆነ ውድድር ነው የሚሆነው። ለሁሉም ተወዳዳሪዎች ፍትሃዊ የሆነ የውድድር ሜዳ ይኖራል ወይ? ያም የውድድር ሜዳ ሲኖር ፍትሃዊነቱን የሚዳኙ አርቢትሬተሮቹ ወይም ዳኞቹ ወይም የሚያከናውኑ የምርጫ አስተዳደሩን የሚመሩ ተቋማትም ነፃነት እዛ ውስጥ ይታያል፣ ገለልተኝነት ይታያል። ከዛ በተጨማሪ ደግሞ መደበኛ ተገማች የሆነውን ጊዜውን ጠብቆ ነው እንዴ ያ ምርጫ የሚከናወነው የሚለውንም እዛ ውስጥ ይወድቃል ማለት ነው። ይሄ ሁለተኛ መለኪያው ብለን ብናስቀምጠው ማለት ነው። ከዛ በተጨማሪ ግልፀኝነት ወይንም ትራንስፓረንሲ የሚባለው ነገር ነው። ይህን የሚያከናውኑ አካላት ወይም በዚህ የሚሳተፉ አካላቶች አሰራራቸው ለፐብሊኩ ግልፀኛ ነው ወይ? ያ ማለት ግልጽ ነው ወይ? ያ ማለት በኋላ የትረስትን፣ የሌጂቲሜሲን፣ የእምነትን፣ ቅቡልነትን ስለሚመጣ ማለት ነው። እነዚህ መስፈርቶች አሉ። በዋናነት እነዚህ ናቸው የመለኪያዎች ሆኑ። ከዛ በብሮድ ሰፊ አውዱ ሲታዩ ደግሞ ሌሎች ምርጫም እንደ አንድ የሰብአዊ መብትን አካል ነው። ግን እዛ ውስጥ የሚታዩ ደግሞ እነዚህን መለኪያዎች ሊያሟሉ የሚችሉ በሰዓቱ ነፃ በሆነ መልኩ መራጮች ወጥተው ተመዝግበዋል ወይ? ጊዜውን ጠብቀው የፖለቲካ ፓርቲዎች በቂ የሆነ ጊዜ አግኝተዋል ወይ? በምርጫው ሂደት ውስጥ ተመዝግበዋል ወይ? ጊዜውን ጠብቀው እጩዎቻቸውን አቅርበዋል ወይ? ያለምንም ግፊትና ጫና እጩዎቻቸውን ለማስተዋወቅ የፖለቲካ ፕሮግራማቸውን ለማስተዋወቅ ቦታ አግኝተዋል ወይ? ነፃነቱን አግኝተዋል ወይ?
ተአማኝ በሆነ አወዳዳሪ አካል ወይም የምርጫ ስርዓቱን የሚመራ አካል ሄደው ተወዳድረዋል ወይ? ከዛ ከተወዳደሩም በኋላ ደግሞ ግልጽ በሆነ ወይ ተከናውኗል ወይ የምርጫ ሂደቱ? ከተከናወነ ማግስት ደግሞ ሊነሱ የሚችሉ ቅሬታዎችን በገለልተኝነት ሊፈቱ የሚችሉ አካላት ተዋቅረዋል ወይ? ያንን ለመፍታት የሚችል የሚል ዋና ዋና መለኪያዎችን ያስቀምጣል። አንድ ወይም በአንድ ወቅት የሚደረግ ምርጫ ገለልተኛ እና ዴሞክራሲያዊ ነው ለማለት እነዚህ መለኪያዎች በአንድም በሌላም ይቀመጣሉ ብዙ ጊዜ። እሺ አድማጭ ተመልካቾቻችን ከሰብአዊ መብቶች ሕግ ባለሙያው አቶ ጀዋር ዩሱፍ ጋር ነው ውይይታችንን እያደረግን ያለ ነው፣ መጪው ምርጫን በተመለከተ ማለት ነው። ከዚህ በመቀጠል ደግሞ በተለያዩ ጊዜያት የተለያዩ የፖለቲካ ፓርቲዎችን አመራሮች አባላትን በመጋበዝ እንደዚሁ ስለ ምርጫው ውይይታቸውን እንዲያጋሩን የምናደርግ ይሆናል። ከጀዋር ጋር ግን የምናደርገው አጠቃላይ የሆነ ሁኔታው ምን ይመስላል የሚለውን መፈተሽ ነው ማለት ነው። እስኪ አሁን ካነሳሃቸው የተለያዩ የዲሞክራሲያዊ ምርጫ መሰረቶች አንጻር ከአስቻይ ሁኔታዎች አንጻር ሀገራችን ያለችበት ሁኔታ ምን ይመስላል የሚለውን ደግሞ ጥቂት በልበት። እንግዲህ ቅድም ለመነሻ እንደሞከር ነው ባለፈው ዓመት ወይ ባለፈው የምርጫ ተርም የተደረገውን ምርጫ ተንተርሶ እንግዲህ ብዙዎች የማሻሻያ እንቅስቃሴዎቹን ተመልክተው ጠቅላይ ሚኒስትሩ የዲሞክራሲ ሙከራቸው ነው ተብሎ ቢጠበቅም ከዛ በኋላ ተከትሎ የነበሩ አለመረጋጋቶች፣ ከዛም በፊት የነበሩ እጅግ አስከፊ ጦርነት ውስጥ ነበር የገባ ነው። ከዛ ማግስት የሚዲያ ስፔሱ ሽሪንክ አደረገ ወይንም ተጣበበ። የሲቪል ማህበራት በነፃነት ሊንቀሳቀሱ አልቻሉም። በዋናነት ሰፊ የህዝብ መሰረት አላቸው ተብሎ በተለይ በትላልቅ የምርጫ ክልሎች ሊወዳደሩ የሚችሉ ኮንስቲትዩንሲ ያላቸው እንደ ኦሮሚያ ላይ፣ በኋላም በሶማሌ፣ በአንዳንድ የአማራ ክልል ቦታዎች ላይ እንዲሁም አዲስ አበባን ጨምሮ የከተማ አስተዳደር ምክር ቤት ምርጫ ላይ ሊሳተፉ የነበሩ የፖለቲካ ፓርቲዎች ወይም የተቃዋሚ ፓርቲዎች እስር ነበረ። በእነዚህና መሰል ሁኔታዎች ቴስቱ ሰፊ ዝግጅት፣ ሰፊ እቅድ ቢኖረውም በተለይ ማሻሻያዎቹ አንጻር ተቋማዊ ማሻሻያዎቹ በኋላ ግን በእነዚህና መሰል ሁኔታዎች እንትን ሊል ችሏል። ብዙም የተፈለገውን ያህል ውድድር ሊኖር አላስቻለውም። በመቀጠል አሁንም እንግዲህ ከዛ የተከተሉን ነገሮች አሁንም እንዳሉ ነው ብዙ ጥናቶች ወይም መሬት ላይ ያለው ነገር የሚያመለክተው። በጽሁፉም ላይ ተመልክተሽ ይሆናል። ለአብነት ያክል ለሁለት ጊዜ በተደጋጋሚ ምርጫ ተራዝሞ ነበረ። ያ ማለት አንድ ሙሉ ኮንስቲትዩንሲ፣ አንድ ሙሉ ክልል ለምሳሌ የትግራይ ክልል ከባለፈው ምርጫ ሙሉ በሙሉ አልተጠቃለለም፣ አልገባም። ያ ማለት ጠቅላላ ምርጫ ውስጥ ያው በእንትን ነው በክልል ደረጃ ተደረገ እንጂ በክልል ደረጃ ተደርጎ ነበረ። እሱም ሌላ የህገ መንግስት ክርክር አስነስቶ ነበረ። መከናወን ይችላል ወይ መከናወን አይችልም የሚለውን ግን ሙሉ በሙሉ ለፌዴራል መንግስት ያለው የህዝብ ተወካዮች ምክር ቤት ወይም የህዝብ ተወካዮች እንደራሴ ምክር ቤት ያለው ሙሉ ሲቱ አልተወከለም ባለፉት ዓመታት። ከዛ በተጨማሪ ደግሞ በዋናነት የፌዴሬሽን ምክር ቤት መቀመጫ አልተወከለም። ያ ስጋት አሁንም ተከትሎ ሊሄድ ይችላል። በክልሉ ምርጫ ማይከናወን ከሆነ ትግራይን ኮምፕሌትሊ ዲስኢንፍራንቻይዝ ማድረግ ወይም ከምርጫ ውጭ ማድረግ፣ ያ ደግሞ በጽሁፉም ላይ ለመከራከር እንደሞከረው በተለይ ሃውስ ኦፍ ፌዴሬሽን ወይም የፌዴሬሽን ምክር ቤት ካሉት ትላልቅ ህገ መንግስታዊ ስልጣኖች ወይም ኃላፊነቶች አንጻር ክልሉን ከፌዴራል መንግስት ጋር ያለውን ግንኙነት የበለጠ ማሻከር እንዲሁም
የፌደራል በጀት ድጎማ፣ የህገ መንግስት ትርጓሜዎች እና መሰል ስልጣኖች ወይም ኃላፊነቶች በእጁ የያዘ ትልቅ የፖለቲካ ቦዲ ነው ማለት ህገ መንግስቱን ፍሬም ሲያደርጉ እንግዲህ ህገ መንግስት መተርጎም ያህል ትልቅ ስልጣን የተሰጠው ተቋም ነውና እዛ ላይ አንድ ክልል አለመኖሩ ክልሉ ደግሞ በጦርነት የሚታመስ አስከፊ የሰብአዊ መብት ጥሰቶች የደረሱበት ያለ ከጦርነት ማግስትም የነበሩ የጦርን በሰላም መፍታት ድርድሮች የደረሱ ነገሮች ስቲል አሁን ድረስ እክል ገጥሞታል ወይም በደረጃ ሁኔታ አልተከናወኑም ተብለው ብዙ ቅሬታዎች የሚቀርቡበት ነው። እየሰማሽ ነው አሁን ያለውን የአገር ውስጥ ተፈናቃዮች ጉዳዮች ላይ እየደረሰ ያለውን ነገርና ለዚህ መሰል ነገሮች ተቀራርቦ መስራቱን እዛው ውክልና ማግኘቱን የበለጠ እንትን ያደርገዋል። በሁለተኛ ሁኔታ ከፕሪቶሪያ አግሪመንትን ተከትሎ እንግዲህ የተነሳው የአማራ ክልል ጦርነት ነውና ከዛም በፊት የተለያዩ ኮንስቲትዩንሲዎች ወይም የምርጫ ክልሎች ውስጥ ምርጫ በተለያየ ሁኔታ ኤክስቴንድ እየተራዘመ የተከናወነባቸው ቦታዎችን ጨምሮ ሰላምና መረጋጋት ብዙ የሚያስቸግራቸው ቦታዎች አሉ። እነዛ ቦታዎች ላይ እውን ፓርቲዎች እንደፈለጉ በነፃነት ሄደው ካምፔን አድርገው መራጮች በነፃነት ወጥተው ተመዝግበው ይመጣሉ ወይ? ምርጫ ቦርድስ እንግዲህ ሁለተኛ ግዙፍ ክልል ነው። እዛ ሂዶ ማከናወን ይችላል ወይ እንቅስቃሴውን ሰላማዊ በሆነ ሁኔታ የሚለው ሌላ መጠይቅ ነው። ከዛ በተጨማሪ እንግዲህ የሚዲያውን እንዲሁም የሲቪኩ ምህዳር መመልከት ይቻላል። እንግዲህ ከባለፈው ምርጫ ጋር ተያይዞ ተከትሎ ያሉት አሁን የት ነው ያሉት የሲቪል ማህበራት ድርጅቶቻችን በበቂ ሁኔታ በነፃነት መታዘብ ይችላሉ ወይ? አቅሙስ አላቸው ወይ? የሚለውን ነው መጠየቅ የሞከር ነው። በእነዚህ መለኪያዎች በዚህ በሚቀጥሉ 6 ወር ውስጥ ነፃ፣ ገለልተኛ፣ ፍትሃዊ እንዲሁም በኋላ ላይ ተአማኝ የሆነ ምርጫ ማከናወን የሚለው አዳጋች የሚሆን ይመስለኛል። ሪዮቴ እሺ፣ እስኪ የጠቅላይ ሚኒስትሩን የቅርብ ጊዜ ንግግር ከምርጫ ጋር በተያያዘ አድምጠን እንመለስና አሁን ከተናገርከው አንጻር ንግግሩን አይተህ ደግሞ ምላሽህን ታስከትልናለህ። እንትን ቦታ ወረዳ ላይ 3 ሽፍታ ስላለ ምርጫ አይካሄድም፣ እዛ ቦታ ኤርትራ ምርጫ ባይደረግ እያለች ስለሆነ ምርጫ አይደረግም ምናምን ብሎ የሚያስቡ ሰዎች አሉ። ምርጫ ይደረጋል። ምርጫ ለማድረግ ደግሞ መንግስት በቂ አቅም አለው። ምርጫ እንደ ውይይት ነው፣ የፍላጎት ጉዳይ ነው። ሀሳብ አለኝ ፈልጋለሁ ያለ ሰው መሳተፍ ይችላል። እርግጠኛ ሆኜ የምነግራችሁ 6ኛው ሀገራዊ ምርጫ እስካሁን ከነበረ ምርጫ የተሻለ ነው። ድፍን ኢትዮጵያ ሕዝብ ያውቀዋል። 7ኛው ደግሞ ይሻላል። ይሄ ምክር ቤትም አሁን ያለው መልክ አይኖረውም ብዬ ነው ያስባለሁ። ብዙ ድምጾች የሚገቡበት እንደሚሆን ተስፋ አደርጋለሁ። ያ ያስፈልጋል። ዴሞክራሲያዊ ምርጫ ማካሄድ አለብን። ሌላ ድምጽ ለመስማት ኦፕን መሆን አለብን። እንደ መንግስትም እንደ ፓርቲም አማራጭ ድምጾች የሌሉበት ምክር ቤት አይፈይድም፣ አይጠቅመንም። ያ እንደተጠበቀ ሆኖ እነሱ ሱፋቸው ስላልታጠበ ስላልተተኮሰ ምርጫ የሚቀር የሚመስላቸው ሰዎች ደግሞ ሞኞች ናቸው። እንደዛ አይደለም። ምርጫ ይካሄዳል እና ምርጫ ሳይደረግ ቀርቶ በማግስቱ ለጅትሜት ያለ መንግስት የሽግግር መንግስት እንላለን ብለው የሚቃዡ ቅዠታሞች አሉ። ግን እንደዛ አይደለም። ምርጫ ይካሄዳል። ጊዜ እንዳያመልጣችሁ ተዘጋጁና ተወዳደሩ። ምርጫ ለማድረግ እንኳን ዘንድሮ ባለፈው ምርጫ አካሄደናል እኮ እየተዋጋን እንኳን በባለፈው ምርጫ በ92 እኮ ኤርትራ ጋር እየተዋጋ ምርጫ አካሄደናል። እና ምን ለምርጫ ደግሞ ይሄ ሁሉ ልማትም ያለማ መንግስት አሁን ለምርጫ ይቸገራል። እንዲህ እያሉ ቀጥለዋልና እንዴት አገኘኸው? እንግዲህ እንደተረዳሁት ይሄ ንግግር ዴፊኒቲቭሊ ላይክ ምርጫው ይከናወናል የሚሉት ከዛም የተለያዩ ድምጾች እዚህ የህዝብ እንደራሴዎች ምክር ቤት ውስጥ ይወከላሉ ወይም ይኖራሉ ነው የሚለው። ሰው አሁን መልሼ ጽሁፌ መጠየቅ ወደሚሆነው
ለዛ አስቻይ ሁኔታዎች እየተፈጠሩ ነው ወይ ቢሆን ይሄ ትንሽ አምቢሽየስ የሆነ መነሻቸውም ላይ 2-3 ታጣቂዎች ናቸው የሚያስቸግረውት የሚለውም ቲንክ ያለውን ነባራዊ ሁኔታ ከግምት ውስጥ የሚያስገባ አይመስለኝም ወይንም ያለንበትን ችግር አሳንሶ የሚያሳይ ነው። ስለዚህ ዳይቨርስ የሆነ ድምጽ ይወከላል ለማለት እንደው አሁን ቅድም ያልናቸው ኢቭን እሳቸው ሲመጡ አካባቢ የነበሩ የኢኒሺቲቮቹ ወይም የማሻሻያ እንቅስቃሴዎቹን ይዘን ያ ማለት ብዙዎች የሚያነሱት ሌሎች ባለሙያዎች የሚያነሷቸው ጥያቄዎች አሉ። እነዛም የህግ ማሻሻያዎቹ የተቋም ማሻሻያዎቹ ሲደረጉ የነበሩት አሁን ባለው የህገ መንግስት ማዕቀፍ ነው። ያ በህገ መንግስት ማዕቀፍ ውስጥ ደግሞ አንቀጽ 38ን ጨምሮ የምርጫ ስርዓታችንን ምን ይመስላል የሚለው ሁሉ የሚወስኑ አንቀጾች አሉት። በዋናነት የአብላጫ ድምጽ የሚባለው ስርዓት ወይም የፈርስት ፓስት ፖስት ሲስተም የሚባለው አሁን የምንከተለው ሲስተም ውስጥ እንደዚህ አይነት እጅግ ሰፊ የሆነ አቅም ተቋም ያለው ኢንከምበንት ወይም ገዢ ሌሎች ጀማሪ በተለይ በአዳዲስ የፖለቲካ መከፈቶች ገና ተቋማቸውን የሚያደራጁ ቢሮአቸውን የሚከፍቱ ህዝቦች ጋር የሚተዋወቁ ድርጅቶች ጋር ተወዳድረው ይልቅና በዛም የምርጫ ስርዓት ውስጥ ብዙ ቮይሶችን ወይም ብዙ የተለያዩ ድምጾችን የሚወክሉ ህዝቦች በተለያዩ ቤቶች በዋናነት በህዝብ እንደራሴዎች ምክር ቤትና በፌዴሬሽን ምክር ቤት ይዞ መምጣት ሁሉ አስቸጋሪ ነው አይደለም። አሁን ባለው ራሱ በተሻሻለው ስርዓት ይቅርና ምናልባት የምታስታውሽ ከሆነ ርዕዮት ከምርጫ ማግስት ከባለፈው ምርጫ ማግስት ጠቅላይ ሚኒስትሩ ሲወዳደሩ የነበሩ የተቃዋሚ የፖለቲካ ፓርቲዎች ድምጽ ያልቀናቸው ወይም ፓርላማ መግባት ያልቻሉ በሚኒስትርነት ሲሾሙ ነበር። አሁን ለአብነት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ፣ የሳይንስና ቴክኖሎጂ ካልተሳሳትኩኝ የአብን ፓርቲ አባል የነበሩ፣ የስፖርትና ባህልና ቱሪዝም ቀጀላ መርዳሳ የሚባሉ እነዚህ ሰዎች እንግዲህ ነፃ ዲሞክራሲያዊ ምናምን በሆነ ሌቨል ፊልድ ውስጥ ቢወዳደሩ ፕሪዙመብሊ ቢያሸንፉ ኢዘር የፓርላማ አባል ኦር የከተማ ምክር ቤት አባል ኦር በሚወዳደሩበት የምርጫ እርከን ውስጥ ሊመጡ የሚችሉ እሳቸው ከኢንክሉሲቭነት ከቀና ልቦና ወደ ሰፊ ከመሆን አንጻር ተቃዋሚዎችንም እንጌጅ አድርገን እየሰራን ነው ጥሩ ነገር ሊኖረው ይችላል ግን ከሚል ነው። ሌቭል ፊልዱ ቢስተካከል ኖሮ ወይም የመወዳደሪያ ሜዳው እኩል ቢሆን ኖሮ ኢዘር እነዚህ ሰዎች ተወዳድረው ሊገቡ የሚችሉ ነበር። አንደኛ ይሄ ንግግሩ ላይ ያለውን የችግሩን ግዝፈት በደንብ የተረዳ አይመስለኝም። ሁለተኛ እንደሚሉትስ የተለያዩ ቮይሶችን ወይም የተለያዩ ዳይቨርስ ኦፒኒዮኖችን ይዘው የሚወዳደሩ ሰዎችን ይዘው ይመጣሉ ፓርላማ ውስጥ በኋላ የሚለውንም ጥያቄ ውስጥ ያስገባል። አንድ መጨረሻ ላይ ልለው የምችለው ኮሜንት እንግዲህ ሌሎቹ ሱፋቸው አልተተኮሰ ምናምን የሚለው ጽንሰ ሐሳብ መረዳት በተቻልኩት መጠን ሌሎች ዝግጅት ባያደርጉም ይቀጥላል የሚል እንድምታ ያለው ይመስለኛል ካልተሳሳትኩኝና ያ ደግሞ እንግዲህ ኮንተስት ነው ማለት ኢሌክሽን ውድድር ነው። ውድድር በባህሪው ደግሞ ደግሶ ወርዶ በጣም ትልቅ አንደርቴኪንግ ነው። ቅድም እንዳልኩሽ 135 ሚሊዮን ህዝብ ወደ 547 መቀመጫ ወደ ከ47,000 እስከ 50,000 የምርጫ ጣቢያ በተለያዩ ሀገሪቱ ክፍሎች ህዝብ የማይደርስባቸው ቦታዎች ላይ በጣም ሃርድ የሆኑ ቦታዎች እዛ የሚደረግ ዝግጅት በዛው ልክ ስር ቅሬታ ሰሚዎች አዘጋጅተሽ ከዛ ሁለተኛ የምርጫ ክልል ደግሞ የሚባሉ ኮንስቲትዩንሲዎች ለየቦታዎች ከዛ የክልል ምርጫ ቅርንጫፍ ጽሕፈት ቤቶች ይኖሩታል፣ ፌዴራል ይኖራል፣ ከባድ የህትመት ስራ ይኖራል። ትልቅ አንደርቴኪንግ ነው የሚደረገው ምርጫ ማከናወን። እንግዲህ አንዱን ይሄ ብሔራዊ ኢሌክሽን ወይም የሪጂናል ኢሌክሽን፣ ሌላ ደግሞ 4-5 አይነት ኢሌክሽኖች ይከናወናሉ በዛ ተቋም ስር። በዋናነት እሳቸው የሚያሰጋቸው
ገና ለገና እንግዲህ ሱፉን ሳይለብሱ እነዚህ ሳይወዳደሩ ይኖራል ተብለው ሌጂቲሜት አይደለም ወይም ቅቡልነት አይሆንም ብለው ቀድሞ ኮሜንት የሚያደርጉ አካላትንም ኖ ዊር ጉድ ቅቡል ነው የሚለውንም አፈርም እያደረጉ ነው። ሰምተሽ ከሆነ ተረድተውታልም ሊነሱ ይችላሉ እነዚህ ኳስችኖች። ግን እነሱ አልተዘጋጁም እና ምርጫ አይከወንም ማለት አይደለም፣ ይቀጥላል የሚል እንደምታ ነው ያለው። ግን እነዚህን ለማከናወን የሚያስችል ብቁ የሆነ የሲቪክ የፖለቲካ ምህዳር በዋናነት ግን አገራችን በተለያዩ ቦታዎች ላይ ያሉ የጦርነቶች አርምድ የሆኑ ኮንፍሮንቴሽኖች በጣም ከባድ የሆኑ ሰው ሰርቫይቭ ለማድረግ ደህንነቱን ትሬቱን የሚያደርግበት ስጋት ውስጥ እያለ ከዚህ ከባለፉት ምርጫዎች እጅግ የሚያምር ውብ የሆነ ምርጫ እናከናውናለን ማለቱ ትንሽ ከእውነታ የራቀ ይመስለኛል፣ ወይም መሬት ላይ ያለውን ሀቅ ያገናዘበ አይመስለኝም። አይ ቲንክ ካልተሳሳትኩኝ ስክሪን ላይ የምመለከተው የሰሞኑን ብሔራዊ ምርጫ ቦርድ ወደ እሱ ልመጣል ያወጣው እንግዲህ በዚህኛው ባሰማሁት ንግግር ላይ ሱፋቸውን ስላልታጠበ ወይም ስላልተተኮሰ የሚለውን ከዝግጁነት ጋር በኋላ ወደ ሽግግር መንግስት እንደዚህ ለመሄድ ከሚል አንጻር ነው ያነሱት። ግን በዛ ደረጃ የሚገለጹ ሰዎች ቢኖሩ እንኳን ግን እንዳልከው ደግሞ የችግሩ ግዝፈት በዚህ ደረጃ የሚገለጽ ነው ወይ ያለው የጸጥታ ሁኔታ፣ እንደዚሁም ደግሞ የፖለቲካና የሲቪክ ምህዳሩ ምን ይመስላል የሚለውን መቀጨጩን በተመለከተ በጽሁፍም የምታነሳው በንዑስ ርዕስ አለ እና እሱን ማሳያ ሊሆን የሚችል ከትላንት ወዲያ ምርጫ ቦርድም ያወጣው ነበረ። ለምሳሌ ምን እየተከናወነ ነው የሚለውን እና ከዛ ውስጥ እንደው የተወሰነውን እንኳን ብናነሳ በማዕከላዊ ኢትዮጵያ ክልል በምስረታ ላይ ያሉ የኮንቶማ ህዝቦች ዲሞክራሲያዊ ፓርቲ እና የደንጣ ህዝብ ዲሞክራሲያዊ ፓርቲ ጠቅላላ ጉባኤያቸውን እንዳካሄዱ በጸጥታ ኃይሎች መከልከላቸውን ራሱ ምርጫ ቦርድ ነው ያስታወቀው። በዜጎች የመደራጀት እና የፖለቲካ ፓርቲ መመስረት ዲሞክራሲያዊ መብት ላይ የማስተጓጎል ተግባራት የሚፈጽሙ አካላት ላይ የክልሉ መንግስት ተገቢውን የእርምት እርምጃ እንዲወስድ ሲል ነው እንግዲህ ቦርዱ በጥብቅ ያሳሰበው። ቅድም ያሰማሁት ንግግራቸው ላይ ቀጥለው ጠቅላይ ሚኒስትሩ አባሎቻቸው ዝግጁ እንዲሆኑ ሁሉንም እንጠቅልለው ሳይሆን የተለያዩ ድምጾች እንዲወከሉ ፓርላማ ውስጥ እንዲገቡ እንደዚህ ዝግጁነት እንዲኖራቸው እንዲያስቡ አይነት ነገር የሚናገሩት ነገር አለ። በሌላ በኩል መሬት ላይ ምንድን ነው እየሆነ ያለው የሚለውን ደግሞ ስናይ እንደዚህ አይነት በተቃዋሚ ፓርቲነት ሊንቀሳቀሱ የሚችሉትን ከወዲሁ የማስተጓጎል ተግባራት እየፈጸሙ ያሉ የጸጥታ አካላት የተለያዩ የክልል መንግስታት እንደዚህ አሉና ይሄንን እንግዲህ እንዴት አድርገን እንየው የሚለው ራሱ አንድ መነጋገሪያ ይመስለኛል። በትክክል ይሄ እንግዲህ በትንሹ ማሳያ ነው። ገና እንግዲህ ከ6 ወር በፊት አሁን እነዚህ አዲስ የፓርቲ ምስረታ ሊያደርጉ ይዘር እንግዲህ ፊርማ ሊያሰባስቡ ሊሆን ይችላል፣ ኦር ማህበረሰብ ውስጥ እያስተዋወቁ ሳሉ ነው እንግዲህ ተከለከሉ የሚሉት። ብሔራዊ ምርጫ ቦርድ እነዚህ ደርሶ እንደዚህ አይነት መግለጫ ይዞ መውጣቱ ጥሩም ነገር አለው። ተቋሙ የምታስታውሽ ከሆነ በባለፈው ምርጫ ቦርዱ በተቻለ ሁኔታ በርካታ እግር በእግር እየተከታተለ የሚቀርቡለትን ቅሬታዎች የምታስታውሽ ከሆነ የባልደራስ የኢዜማ ራሱ የኢዜማ የባልደራስ እውነተኛ ዴሞክራሲ አባላት እስር ላይ ሆነው ራሱ በቁጥጥር ስር ሆነው ምርጫ መወዳደር የሚያስችል ውሳኔዎች፣ ከዛም የፌደራል ፍርድ ቤቱም ሰበር ውሳኔዎች ነበሩ። የሐረሪ ክልል ሪፕሬዘንቴሽን ላይ፣ ቁጫ ላይ፣ ደቡብ ኢትዮጵያ በተለይ ወደ አርባ ምንጭ አካባቢ መሰል ፕሮግሬሲቭ የሆኑ የሚቀርቡለትን ቅሬታዎች የመፈተሽ እየሄደ ይሄዳል። እንደውም አንድ ሪፖርት ላይ ምን አይቻለሁኝ ኢቨን ኢፍ የሆነ ዊሉ ቢኖር እነዚህ ነገር በግራ ምሳሌ የኦሮሞ ነፃነት ግንባር ሰብሳቢ የነበሩት አቶ ዳውድ ኢብሳ ቤት ውስጥ ነበሩ ለረዥም ጊዜ። ከዛ ቦርዱ ቅሬታ ቀርቦ ሲደርስበት እንደገና ለተቋማት ለፌደራል ፖሊስ ደብዳቤዎች ጽፈው እነዚህ ሰዎች መደረግ የለበትም ሰው ኢንተርቬንሽኖቹ በጣም ወሳኝ ናቸው። እንግዲህ አሁን ይሄ በትንሹ አንድ ወረዳ ላይ አንድ አካባቢ ላይ መሰረታዊ የሆነ የዲሞክራሲ መብታቸውን እንቅስቃሴ ሊያደርጉ ሲሉ ነው የጸጥታ ኃይሎች
በተመሳሳይ ሁኔታ እዛም ጽሁፌ ላይ አይተሽ ከሆነ ወይም ያሉ ለምሳሌ እናት ፓርቲ የሚባሉ አዲስ አበባ ላይ ብዙ መሰረታቸውን ያደረጉ ኢፒአርፒ ወይም ኢህአፓ የሚባለው ፓርቲ እንደዚሁ ደጋፊዎቻቸውና አባላቶቻቸው ጋር ለመገናኘት ሰልፍ ማድረግ ሲሞክሩ ኢቨን የኢንሆል የአዳራሹ ስብሰባዎች ማድረግ ሲሞክሩ ማንነቱ ባልታወቀ አካል ከበላይ በመጣ ትዕዛዝ ግልጽም አይደለም ማን እንደሆነ ማንም ሊያውቀው አይችልም እና በሚል ብዙ ጊዜ ይበተኑባቸዋል። በር ላይ ንግግር አድርገው ብቻ ሚቲንጎች ሳያደርጉ ይሄዳሉ እና ይሄ በትንሹ ማሳያ ነው ምን ያህል የሲቪክ ስፔሱ ወይም የፖለቲካ ስፔሱ በነፃነት ተንቀሳቅሰው ይሄዳሉ ወይም ያስኬዳቸዋል፣ ለምርጫ ያዘጋጃቸዋል የሚለው። በተጨማሪ ሁኔታም ኦሮሚያ ላይ ትልቁ ክልል ነው እንግዲህ ብዙ ኮንስቲትዌንሲ ያሉበት ብዙ የምርጫ ክልሎች ያሉበት ነው። በህዝብ ዘንድ እጅግ ተቀባይነት ያላቸው ፓርቲዎች ለምሳሌ እንደ የኦሮሞ ፌደራሊስት ኮንግረስ፣ ሲሚላርሊ ብዙ ጥያቄዎች ይነሳሉ። ሶማሌ ላይ እንደዚሁ የኦብነግ የኦጋዴን ብሔራዊ ነፃ አውጪ ንቅናቄ፣ እነዚህ እንግዲህ ህጋዊ መሟላት ያለባቸው መሰረታዊ የፓርቲ ስርዓቶችን አሟልተው በብሔራዊ ምርጫ ቦርድ የተመዘገቡ እዚህ ባለው የምርጫ ስርዓት ሰላማዊ የሆነ የምርጫን እንቅስቃሴ ተከትለን እንሄዳለን የሚሉ አካላት ናቸው። ቢሮቸውም የሚዘጋው አባላቶቻቸውን በነፃነት ማግኘት የማይችሉበት እነዚህ ሁኔታዎች ባሉበት ነው እንግዲህ እውነት ዳይቨርስ የሆነ ወይም የተለያየ ድምፆች የያዘ ዥንጉርጉር የሆነ ሰፊ አይነት ፓርላማ ይኖራል ወይ የሚለውን። በተጨማሪ እነዚህ ግጭቶች ተከትለው ደግሞ በርካታ ህዝቦች ከሚኖሩበት ይፈናቀላሉ። እንግዲህ ሰርቫይቭ ለማድረግ ለመኖር ከሚታገሉት ትግል ባለፈም እዛ አካባቢ የሚኖሩ ከሆነ ምርጫ የሚከናወን ከሆነ እነዚህን ሰዎች ብዙ ጊዜ ዲስኢንፍራንቻይዝ ይሆናሉ፣ ከምርጫ ውጭ ይሆናሉ፣ ላይመርጡ ይችላሉ። አንደኛ ከሚመጡበት ቦታ አይመጡም ወይም አይኖሩም እዛ አካባቢ። ሁለተኛ ተመራጮቻቸውን ላያውቁ ይችላሉ። ሰው ሲፈናቀል ብዙ ነገር ነው አብሮ የሚፈናቀለው፣ ዶክመንቱ፣ መኖሪያ ቦታው፣ ማንነቱ እና መሰል ነገሮች እና እነዚህንም ትኩረት ያደረገ አይመስለኝም። በክልል ደረጃ ከመፈናቀል ጋር የተያያዙ ዜጎች በአንድ ክልል ይኖራሉ። ፕሪቪየስሊ አንድ ቦታ ሲኖሩ የነበሩ ከሌላ ቦታ ደግሞ ሌላ ቦታ የሚኖሩ አሉ እና እነዚህንም ማህበረሰብ ክፍሎች ዲፍራንቻይዝ ሊያደርግ ይችላል። እነዚህንም ከግምት ውስጥ ያስገቡ አይመስሉኝም እና መጠን ያለባቸው ነገሮች ናቸው። እንግዲህ ቅድም የሰማነው የጠቅላይ ሚኒስትሩ ንግግር ምርጫ የሚቀር እንዳልሆነ የሚያሳይ ነው። በጽሁፍ ደግሞ የተለያዩ ከመንቀሳቀስ መብት ጋር በተያያዘ ቅድም ካነሳነው የፖለቲካ ምህዳሩ ምን ይመስላል ከሚለው ጋር በተያያዘ የተለያዩ ማሳያዎችን እየወሰድክ የምታሳየናል። አማራ ክልል ያለውን ጦርነት፣ እንደዚሁም በትግራይ ደግሞ አሁንም ለሁለተኛ ጊዜ ዲስፍራንቻይዚንግ ትግራይ ፎር ዘ ሰከንድ ኢሌክሽን ሳይክል በሚል ነው ስርስር የምታሳየዋለ። ማን ነው ታዲያ ምን ማድረግ ያለበት? አሁን እነዚህ አይነት ችግሮች እንዲፈቱ የተለያዩ የፖለቲካ ተዋንያን አሉ አይደለ? በዋናነት ገዢውን ፓርቲ ጨምሮ ምርጫው መራዘም አለበት ነው ያንተ ምክረ ሀሳብ? ተራዝሞ እነማን ምን ማድረግ አለባቸው ነው? ወይስ ደግሞ በዚህ በቀረው ጊዜ ራሱ እነዚህ አካላት ይሄንን ቢያደርጉ ጠቅላላ ምርጫው አካታች በሆነ መልኩ ምርጫን መስፈርቶች ሊያሟላ በሚችል መልኩ ሊደረግ ይችላል የሚል ነው? ወይስ ደግሞ አይ በቅርብ ጊዜ ውስጥ ራሱ መደረግ የለበትም ሊሆን ይችላል ባለን ሁኔታ? እና እስኪ እሱን ደግሞ እናውራ። እንደ አንድ የሰብአዊ መብት የዲሞክራሲ ተማሪ እኔ ምርጫዎች ብዙ ጊዜ ሬጉላር በሆነ ወይም ፕሬዲክተብል በሆነ ታይም ፍሬም ውስጥ ቢያልፉ እንደየእንቅስቃሴዎች የሚል እምነት አለኝ። ግን እውን አስቻይ ሁኔታዎች ይኖራሉ የሚለውንም ኳስችን ማድረግ አለብን። ምናልባት ታስታውሻለሽ ባለፈው ምርጫ ጊዜ ላይ መካሄድ አለበት የለበት፣ መራዘም አለበት የለበት የሚለው የኮቪድ-19 ወረርሽኝ ተከትሎ ዲቤቶች ሲደረጉ ነበሩ። በጽሁፍ ኢቨን እንደ አሚከስ ኩሪ ወይንም የፍርድ ቤት ረዳት ጓደኛ የሚባል ዶክመንቶች ሁሉ አዘጋጅተው ሲከራከሩ ነበር አሉ የሚባሉ የህግ ባለሙያዎች ከተለያዩ የሀገሪቱ ክፍሎች። ኢቨን ሌት ፕሮፌሰር አንድሪያስ እሸቴ አርጊው ሲያደርጉ ነበር። ኢቨን እንደዚህ አይነት ቀውስ ውስጥ ብንሆን የነ ፕሮፌሰር አማርቲያ ሴን ጽሁፎች ሁሉ እያነሱ
ፈንክሽን በሚያደርግ ዴሞክራሲ ውስጥ ረሃብ ላይኖር ይችላል፣ ወይም በሚንቀሳቀስ ስርዓት ውስጥ ላይኖር ይችላል። በእንደዚህ አይነት ሁኔታዎችም ሆኖ ዜጎች መምረጥ አለባቸው የሚሉ ክርክሮች የሚያነሱ አሉ። አይደለም እስካልተሟሉ ድረስ ደግሞ መጠበቅና ነገሮች ሲሟሉ መሄድ አለብን ወይም ሌሎችን ክርክሮች የሚያነሱ አሉ እና ሁለቱን ነው የሚያስታርቀው። እንግዲህ እዚህ ባላንስ መፈለግ ያለብን መምረጥ ያው ደሞመንት የሆነ አካል ፓወር ይዞ ወይም እንግዲህ ተመርጫለሁ ሌጂቲሜት ነኝ ብሎ የሚቀርና ያለን አካል ደግሞ ባራዘምሽለት ቁጥር ወይም ባራዘምሽ ቁጥር ያላንቺ ዊል ወይም ያለ መራጭ ዊል ረጅም ጊዜ ስልጣን ላይ እየተቀመጠ ነው ማለት ነው። ይህን የሚያስታርቅ ነው ወይ ሞሮፍ የኔ ሀሳብ ሪዘንብል የሚያደርገው ሁለተኛ ወደ ነሳሽው ሀሳብ ነው። አሁንም ሰፊ የሆነ የፖለቲካ ውይይት በተለይ ሊወዳደሩ የሚችሉ አካላት ጋር ማድረግ አስቻይ ሁኔታዎችንም ማመቻቸት አሁን ኔቤ ጥሩ እንቅስቃሴዎች እያደረገ ይገኛል። ለምሳሌ በዋናነት ተደራሽ ለመሆን ቴክኖሎጂዎችን ኢምፕሊመንት ለማድረግ ኢኖቬሽኖችን ያው እሱም ተያያዥ የሚሆኑ የተደራሽነት፣ የዲጂታል ሴፍቲ፣ የዲጂታል ዲቫይዱ፣ ሴቶች፣ አካል ጉዳተኞች፣ አይዲፒዎች መሰል ጥያቄዎችን ተከትለው ቢነሱም ግን አሁንም ባለው ፍሬምወርክ ውስጥ ኢንክሉሲቭ የሆነ ፖለቲካል ዲያሎግ ማድረግ ከተቻለ ተቃዋሚ ፓርቲዎች በነፃነት መንቀሳቀስ የሚችሉበት፣ ፓርቲ ኦፊሶቻቸውን መክፈት የሚችሉበት፣ የተለየ ሀሳብ ያላቸው አካላት በአስተሳሰባቸው ምክንያት ብቻ እየተገለሉበት ይዘር የታሰሩበት ኦር የሸሹበት ካለም ለነሱም ኢንክሉሲቭ የሆነ ዲያሎጎች አድርጎ ነገሮችን አመቻችቶ ከተመጣ እንዲሁም በተለይ ትግራይ ላይ በመሰረታዊነት ወደ ጦርነት የወሰዷቸውን አለመግባባቶች አሁንም ቀርቦ የሚወያዩ ከሆነ መፍታት ከቻሉ ትንሽ በጣም አምቢሽየስ ይመስላል፣ ግን ማውራት የሚችሉ ከሆነ ተቀምጠው ባለው መዋቅር ውስጥ ባለው ነገሮችን አሁን ማሻሻል አድርገው ወደ ምርጫ ቢሄዱ የሆነ ፐርፌክት የሆነ ምርጫ ባንጠብቅም የሆነ ማከናወን የሚቻል ይመስለኛል። ግን ቅድም ያልኩሽ ቅድመ ሁኔታዎች የሲቪክ ምህዳሩ፣ የፖለቲካ ምህዳሩ፣ ትግራይ፣ አማራ ክልል ያሉ ጦርነቶች፣ አርምድ ኮንፍሊክቶቹ እንዲሁም እንግዲህ እንሞክራለን እያሉ ያሉ የተለያዩ ኢኒሼቲቮች ሊኖሩ ይችላሉ። እነሱንም አጢኖ ስምምነት ካለ የመንቀሳቀስ መብቶች የሚከበሩ ከሆነ በዋናነት ተንቀሳቅሰው በተለይ ለቮተሩም ለካንዲዴቶች ምቹ ሁኔታ የሚፈጠር ከሆነ ሊደረግ የሚችልበት ሁኔታ ይኖራል። ሰፊ በሆነ ወይ ወደሚለው ሀሳቤ ነው ሪዘንብል ማድረገው። እሺ፣ አመሰግናለሁ። ለዛሬው በሌላ ጊዜ ደግሞ እንገናኛለን እንደዚሁ። እኔም አመሰግናለሁ ስለ ግብዣሽ። እንገናኛለን በሰፊው። እሺ፣ አድማጭ ተመልካቾቻችን በሚመጡት ጊዜያት ምርጫውን የተመለከቱ የተለያዩ ክርክሮች፣ ውይይቶች ከተለያዩ ግለሰቦች ጋራ የሚደረግ ይሆናል። ለዛሬ ከአቶ ጀዋር ዩሱፍ ጋራ የነበረኝ ቆይታ ይህንን ይመስላል። በሌላ ጊዜ እስክንገናኝ ድረስ ሰላም ሁኑ። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።